እስኪ ጥራልኝ አንድ ጤነኛ ማለት ነው። አንድ ጤነኛ ቤካ አበበ ነው ቤኪያት እስኪ አንድ አንሳልኝ። ከነዛ ከጠቀሳቸው በሙሉ ተሳዳቢዎች ስነ ስርዓት የሌላቸው እንኳን ክርስትናን ሰብአዊነት ራሱ የሌላቸው ሰዎች አይደሉ እንዴ? አንድ የለም እኮ ባይዘው በኢየሱስ እና አሁንም የምንነግርህ ያንተ ህልም የሚያስፈራራቸው ገባህ? ሰንደል ቤት እንትን ጠንቋይ ቤት የሰኩት ሰንደል ጭሱ ያልጠፋ አሁን ሰሞኑን ጴንጤ የሆኑ ልጆች ናቸው የሚፈሩት ያንተን ህልም ምናምን የሚፈሩት። እዛ መርፌውን እንደሰኩት ሮጠው ጴንጤ የሆኑ ምናምን ልጆች ናቸው የሚፈሩት። እንደኛ ከልጅነቱ ጀምሮ በክርስትና ያደገ ምናምን ሰው ብዙም እንትን አይፈራ። እግዚአብሔር ላንተ አባት ለኛ እንጀራ አባት አይደለም። እግዚአብሔር አንተን ቀብቶ እኛን ቀምቶ አይደለም የሚኖረው። አንተ እኮ የድፍረት የዚህ ሚዲያ ላይ መንፈስ ቅዱስን ህልውና አስጠብቃለሁ የምትል እኮ አምላክ እንትን ሰው እኮ ነው። የአምላክ መንፈስ ቅዱስ አምላክ ነው። ኤርሚያስ እንዳትረሳ ብዬ አንተ ህልውናውን አትጠብቀው። ኤግዚስታንሱን ስጦታውን አንተ አትጠብቅለትም። እሱ እግዚአብሔር ነው። እሱ ነው የሚጠብቀው። ዓለማትን የሚጠብቀው ቤተክርስቲያንን የሚጠብቀው እሱ ነው። ቤተክርስቲያን የሚጠብቀው እሱ ነው። የዚህ ሚዲያ የመንፈስ ቅዱስ ስጦታ ተጠሪዎች፣ የእግዚአብሔር መንፈስ ቅዱስ ጠባቂዎች የሆናችሁ ሰዎች እረስታችሁት ከሆነ ብዬ ነው። መንፈስ ቅዱስ እግዚአብሔር ነው። ዓለማትን ህይወት የሰጠው እሱ ነው። ቅርጽ የሌለውን ቅርጽ ያበጀው እሱ ነው። በእግዚአብሔር ሐሳብ በመፍጠር ሐሳብ ውስጥ ህይወት ሰጪ የሆነው እግዚአብሔር የሥላሴ አንዱ አካል የሆነው መንፈስ ቅዱስ ነው። እናንተ የምታውቁት መንፈስ ምን እንደሆነ አላውቅም። መንፈስ ቅዱስ እናንተ ጋር ብቻ ቡድን ሰርቶ ተቧድኖ የኤርሚያስ ጀማ ውስጥ እንፉልፉል ያለ ህልውናው ነው። ቅድስና ከላይ ስትስማት ከታች ይቆምባል። ባለጌ እንዳንተ ብልግና ብንናገር ሳንሳደብ ተሳዳቢ የተባልነው እኛ እንዳንተ ብልግና ብንናገር እዚህ ቲክቶክ ላይ እንኳን እንቀመጥም ነበር። እኔ የእግዚአብሔር ሰው ነኝ ማረጋገጫ አልከን እኮ 1000 እና 2000 ሰው ይኸው ላይቭ ላይ ይቀመጣል አልከን እኮ 10000 ሰዎች የሚቀመጡላቸው ሰዎች አየ እና አክሊልንም አይተናል እዚህ ሚዲያ ላይ ሌሎችንም ዲቤት ሲደረግ አይተናል እዚህ ሚዲያ ላይ። ይሄንን የምነግርህ ውሸትክን ሰዎች እንዲረዱት እንጂ እኔ አንተ ጋር 10000 ሰው ገባ እኔ ጋር አንድ ሰው ገባ ግድ የሚሰጠኝ ሰው አይደለም። እኔ የእግዚአብሔርን አብሮነት ከቆምኩለት የእግዚአብሔር ቃል እውነት አንፃር ነው እንጂ የምመዝነው ላይቭ ላይ በገቡልኝ ሰዎች ቁጥር አይደለም። አንተ ግን እንደዛ ነው የምትመዝነው። 10000 ሰው እነ ጆን ዳንኤል ፍሬንዴ ነው ባይዘው ጆን ዳንኤል የቲክቶክም ፍሬንዴ ነው ለማለት ነው። ደግሞ ፍሬንዴ ኮርቼ እንዳይመስላችሁ ማንም ፍሬንዴ ሆነ አልሆነ ምንም ግድ የሚሰጠኝ ሰው አይደል። አንተ ከተናገርኩ በኋላ አበሻ እንዴት እንደሚያስባስብ ሌላ ማስተካከያ የምሰጠውና 60 ሰው አይተናል 100 ሰው ላይቭ ላይ አይተናል። እግዚአብሔር አብሯቸው ስላለ እንዳይመስል ሰው ወሬ ስለሚወድ ነው። ይኸው 600 ሰው መጣ ስላንተ ስላወራን። ፎቶውን ብንጨምር ደግሞ 1000 ይገባል። ያው እኛ ፎቶዋን ስለማንለጥፍ ነው እንድታቀው ብዬ ነው። የእግዚአብሔር አብሮነት በቅዱሳን መጽሐፍ ላይ ያየነው ብቻውን የተጣለው ዮሴፍ የእግዚአብሔር አብሮነት አብሮት ነበር። 11ዱ ጋር የእግዚአብሔር አብሮነት አልነበረ። ጉርጓዱስ ብቻውን ነው የገባው፣ አብሮት እግዚአብሔር ነበር። ብቻውን የቀረው የእግዚአብሔር አንድያ ልጅ ወልድ ክርስቶስ ጋር አብ ከኔ ጋር ነው አለ። ብቻውን ነው ግን የቀረው። ሁሉም ስተውታ። አንተ አስተሳሰብህ ከነዚህ ሐሰተኛ ነቢያት እንኳን የተለየ እንዳልሆነ ነው የምነግርህ። ብንከስር ከኔ ጋር ስለተጣሉ ከሰሩ ትላለ። መኪና ቢገጭን ከኔ ጋር ስለተጣሉ መልአኩ መኪና ውስጥ ወርውሮ ከተታቸው ትላለ። ምክንያቱም አንተ ነገሮችን ሁሉ የምታያይዘው ካንተ ጋር እግዚአብሔር መኖሩን በክፋት ሰዎች ላይ እንደሚገልጥ ነው። ለዛ ነው ህልሞችህ ሁሉ ካንተ ጋር ስለተጣሉ ሰዎች መሞት፣ መቀንጨር፣ ማበድ የምታልመው። ዶሮ ብታልም ጥሬዋን ነው አሉ ሰዎች። ዶሮ ብታልም ምኗን ነው? እስቲ ጻፉልኝ። ዶሮ ብታልም ምኗን ነው? የፈጠነ ጎበዝ ይጣፍ። ዶሮ ብታልም ምኗን ነው የምታልመው? ኤርሚያስ ሲያልም እንድትሞቱ ስለሚፈልግ ሞቷችሁን ነው የሚያልመው።
ኤርሚያስ ባለም እንድትጠፉ ስለሆነ የሚፈልገው መኪና ሲገጫችሁ ትታብዱ ነው የሚያለመው ኤርሚያስ። ህልሞቹን ተመልከቷቸው። ህልሞቹ የጭካኔ ውጤቶች ናቸው። ሰው ሲከብር አያይም። ሰው ድል ሲያደርግ አያይም። ወንድሞቹ ከሱ ሲሻሉ አያይም። ትህትና ማለት ወንድም ከኔ ይሻላል ብሎ ማሰብ ነው። የኔን ያክል ወንጌል የሰበከ የለም። የኔን ያክል የወንጌል አርበኛ የለም። ብራዘር አንተ ሳትኖር ወንጌል ነበር። አንተ ባትኖርም ወንጌል ይቀጥላል። አሁን እኔ በወንጌል በመኖሬ ምናምን የሚባል ነገር የለም። ባትኖር ይቀጥላል። በቃ ጳውሎስን ኢየሱስ እንደዚህ አለ፣ ብትቃወም የሞጊያውን በትር ብትቃወም በአንተ ይበስብሃል። ከመጣ ትጠቅማለህ፣ ካልመጣ ግን እግዚአብሔር አይጎልበትም። አይደለም ጳውሎስ አይደለም ሌላው የመላእክት ሲሶ እንኳን ቢወድቁ ከእግዚአብሔር ተቃራኒ ቢሆኑ እግዚአብሔር አይጎልበትም። እግዚአብሔር ያለማንም ሙሉ የሆነ አምላክ ነው። ያለማንም አሁን እግዚአብሔር ጋር ያለ ነው አሁን እግዚአብሔር ጋር ያለ ነው። በጣም በቃ ያለኛ እግዚአብሔር ባዶን ስለሚቀር ሳይሆን ያለኛ እግዚአብሔር ብቻውን ስለሚቀር ሳይሆን እኛ ያለ እግዚአብሔር ህይወት ስለሌለ ነው። ብራዘር እዚህ ሚዲያ ላይ በኤርሚያስ ምክንያት የሰደባችሁን ሰዎች ወረፋችሁን ጠብቁ። ቦኖ ላይ የተደረደረ ቢጫ ጀሪካን ከፊት ለፊቱ ያለ ጀሪካን ሲሞላ ቀጥሎ የሱ ተራ እንደሚደርስ ለስድብ ወረፋ ይዛችሁ ነው ያላችሁት። በአቋም የተለያያችሁ ያያችሁ ጊዜ በአይዲዮሎጂ የተቃረናችሁ ጊዜ አይ እንደዚህማ አይደለም ያላችሁ ጊዜ እናንተ ለመሰደብ ወረፋችሁ ይዛችሁ እንጂ ከቀለም ወርቅ ስድብ የሚተርፍ ሰው እዚህ ሚዲያ ላይ የለም። ምን ብያችኋለሁ? የቦኖ ጀሪካን ለመሙላት ወረፋ እንደሚስከፊት ያለው ጀሪካን ከሞላ በኋላ እሱ በተራው እንደሚሞላ ሁሉ ለስድብ እየተሞላ ነው። አሁን ሙለታ ተሰድቧል፣ ነገ አንተ ተሰደባል። አለክ እና ምንድነው የምትለው? ሰላማዊ ነገር ከፈለክ በሰላም መኖር ትችላለህ። አይ እቺ የገባቸውን አይደለም የከባቸውን አይደለም። አንድ አለች እዛ የቀለም ወርቅ እንትን ማህረብ ያዣለች። ማህረቤን ያያችሁ አብራው ነው የምትጫወተው ገስት ላይ። ማህረቤን ያያችሁ አላየንም ባካችሁ የምትጫወታለች አብራው። እዚህ ጋር ቤቱ ሂደህ ንገረው፣ ለምን አታዋራው? ፒስፉል እንዴት ነሽ ግን አንቺ? ቀደም እዛ እኔ አንዳንድ ሰዎች እዚህ መዛ ማሜን የምትሉ ሰዎች አካውንታችሁን ሁለት ሰው ነው የሚጠቀመው። ምንድነው እዛ አንዱ እዛ የሚመቸው አንዱ እዚህ የሚመቸው ነው የሚጠቀመው። ምንድነው እናንተ ሰላም ናችሁ? ቀለሜ እንዴት ነህ? ፈገግታዬን እንዴት አየኸው? እንደምትከታተለኝ አውቃለሁ። እንቅልፍ እንደሌለ አውቃለሁ። እንደማትተኛ አውቃለሁ። ምክንያቱም ሁሉም ሰው ባንኖባል። ከሴት ድሮ ስትናገረው ሰው ይንቀጠቀጥ ነበር፣ ይርድ ነበር፣ ይፈራህ ነበር። አንተ ተናገርካቸው ማለት ሰዎች ከሳር ከመሬት ላይ ሲነቀል እንደማይለመልም እንደማይቀጥል ህይወታቸው የሚቀጥል አይመስላቸውም ነበር። አሁን ግን ለመዱ። ሁሉ አቧራ ታጨሳለህ። ያ አቧራ የቦነነበት ሰው ደግሞ አራግፎ እንደሚቀጥል ያንተን ስድብ ሁሉም ሰው አራግፎ ነው የሚቀጥል። እንዲህ ሆነሃል ብራዘር፣ አቧራ ሆነሃል። አሁን ብትሳደብ እንደዚህ ነው። ቡድንህን ብታደራጅ እንደዚህ ነው። ማንም ሰው ከቆብ የሚቆጥር ከሌለ እንደዚህ ነው። ተሳደብ። አሁን የፈለከውን ስድብ ብትሳደብ ያንተን ስድብ ተከትሎ ሰዎች ካንተ ሐሳብ ጋር አይስማሙ። በጣም ብዙ ሰዎች ባነውባል። ሲረዱክ ሲደግፉክ የነበሩ ሰዎች ቼክ አድርግ አብረው ከሄዱ እግዚአብሔርን ስለማይወዱ ለኡነት ስትገፋ ገፍተው ከሄደው ምናምን እንዳይመስልህ። እግዚአብሔርን እንደማትወደው ገብቷል። ከራስ በላይ የምትወደው የለም። ከራስ በላይ እግዚአብሔርን እንደማትወደው አንዱ ማሳያ ዮኒ ማኛ ጴንጤ የተጫወተ ሰሞን ወንጌል ባናቱ ይዘግዘቅ ሲል የ8 ወር ህፃን ነው ካልክ በኋላ አንተን ባናት ተከተል ሲል ግን ከቤተ ክርስቲያን አባረርከው፣ ከህብረት አባረርከው፣ ከጴንጤነት መዝገብ ላይ ሰረስከው። እግዚአብሔር ይመስገን። የህይወት መዝገብ ያዥ አንተን አልሆንክ። የህይወት መዝገብ ያዥ ቢሆን በወዳጅነት የተመዘገቡትን ሁሉ በቀይ ቀለም እየጻፍክ ታደምቃቸው ነበር፣ እኛን ተሰርዘን ነበር። እግዚአብሔር እኮ ቸር
እንዳንተ አይነት ያስተሳሰብ ስንኩልነት ውስጥ ለሚወዘፉ ሰዎች የሌላን ሰው ዕጣ ፈንታ በአፋቸውም ላይ በህይወታቸውም ላይ ያስቀምጥ። እጅክ ላይ ስለሌለን እግዚአብሔርን ስለ ቸርነቱ አመሰግናለሁ። አንተ እጅ ላይ ስላላስቀምጠ አንድ ቀን እስቲ ተናገር፣ አንድ ቀን ተናገር። ይሄ እዛ ደቡብ አፍሪካ ያለ ሻንጣ ይዞ ከኋላ የሚከተል ሰውዬ የኔ እጅ አስታጣቢ ነበር። አይ እኔ እጅ አስታጣቢ አልፈልግም በትህትና መኖር ነው የምፈልገው ሲል ሰውየው ሱሱ እጄ ማስታጠብ ስለሆነ ለአንተ እጅ ላይ አስታጠብ በይቅርታና በምህረት በመንፈራፈር ወደ አንተ ተመልሷል። እሱን አደነከው። ሴት ልጅን እያንጓጠጠ የሚሳደብ የነውረኞች አለቃ የሆነ ሰው ማለት ነው። የነውረኞች አለቃ የሆነ ሰው ኃይል አለ በስም ቀጥ ሂጂ። አንቺ ቀጥ መናገር ያለብሽን ተናገሪ። አንቺ ይኸው ድሉን ሰጥቼሻለሁ አለው። ውሃ ልጠጣና እመለሳለሁ። ጣጣ አቤላ አይ ቲንክ አልተመቸሽም ነው ያለሽበት ወይ? እኔን ነው ያለኝ። አልሰማውም፣ ይቅርታ። እኔ ያለ ቀጥ ወደ ሀሳብሽ አቤላ አመሰግናለሁ። ሙሌ እኔ ብዙ የምናገር የለም። እንግዲህ ዛሬ ሰበር ዜና እና ሰበር የሪከርድ ሰበሮች ሆነዋል። ሁሉ ነገር አቤል ይውጣልህ ብዬ ነው። እኔ ገስት ቁጭ ብዬ መስማት አልወድም ነበር። በሌሎች የተቃወምኩት በራሴ ደርሷል። ሌሎችን ይቅርታ ጠይቃለሁ። በእርግጥ ስድብ አይደለም፣ እውነት የተከሰተውን ነገር ነው የተናገርከው። ግን በዚህ ይብቃን። አሁን ይሄ ምንድነው? በቃ ሌላ አጀንዳዎች አልቋል። እንደገና እያገረሸብን ወደኋላ መመለስ ያስፈልጋል ወይ? አውቃለሁ እኔ የሙልጌታን አልሰማውኝም፣ ዩቲዩብ ነው የሰማሁት የሳሚን። ቅድም ሳሚንም ተቆጥቻለሁ። ድጋሚ አትግባ በቃ በዚህ ርዕስ እባክህን። እንደዚህ ሆነን ነው ወንድሞች በወንድሞች ነው የተበሉት። እባካችሁ ከዚህ በላይ ያው የስሜታችሁን ተናግራችኋል። የደረሰባችሁን አልሰማሁም። በዚህ ጊዜ እያየሁ አልነበረም እና ቲክቶክ ዩቲዩብ ላይ ነው ያየሁት። ቅድም ሳሚ ገብቶ ተናግሬዋለሁ የተሰማኝን በእህትነት። እኛ ሩቅ ነው ያለ ነው፣ በአየር ላይ ነው። በአየር ላይ ልንቆጣጠራችሁ ነው የፈለግነው፣ ግን አይቻልም። ሌት ብቻ ሳይሆን የማይቻል ነገር ነው የምንሞክረው። ሰው የተለያየ ሪኮርድ ሊሰጠን ይችላል እንዳላችሁት። አሁን ከዚህ ቀጥሎ ሌላ መረጃ this is too rubbish in 21st century እንደዚህ የምናደርግ ምን ያህል መውደቃችንን ነው። የሰውን ዳታ የሰውን ፕራይቬሲ እዛ ድረስ የመሄድ መብት የለንም። በቃ በሚዲያ ነው ንግግራችሁ፣ ሚዲያ ላይ ነው ማብቃት ያለበት። አልፋችሁ ከዚህ በኋላ ሌላ ነገር ውስጥ ትሄዳላችሁ። ሼም ነው ይህ፣ ሼም ነው። አይመለከታችሁ ማንንም በማያስተዳድርበት በህይወት ነገር በእምነት ነገር ዲቤት ማድረግ ትችላላችሁ፣ መከራከር ትችላላችሁ፣ መነቃቀፍ፣ ምክንያቱም ፈቅዳችሁ ጀምራችኋል በሚዲያ ላይ። ከዛ ውጭ ግን ማናችሁ ሰው ተዉ። የኛ ፍሬ እኛ ዛሬ እንዲህ ልንከራከርበት የቀደሙት አባቶች በትህትና በየዋህነት በጉዳት አሳልፈው ነው ዛሬ እኛ የቀበጥ ነው። እንግዲህ ሳሉት የመጪው ትውልድ እኛ እንደዚህ ሆነን የሚፈጠረው ምን አይነት ትውልድ ትተን ልናልፍ እንደሆነ ምድሪቷ ላይ ያላችሁ ናችሁ። አቤላ ሙልጌታም ሌሎቻችሁም እናንተ ከምድሪቷ ጋር መሬት ላይ ባለው ነገር ስሩ። መሬት ላይ ስላላችሁ ይሄ አየር ላይ በተለያየ ነገር የሚዲያ ጋጋታ ስቦን ይሆናል የማይመስል ብናስመስልም እቺ ትንሽ የሚሰጠውም ይሁን ዝም ብሎ ፌመስ መደረጋችን አንተ እንዲ መደናነቃችን ሳንፈልገው ይሄ የተደበቀው ኢጓችን ይወደው ይሆናል። ስለዚህ አንችልም ላለመምጣት፣ ምክንያቱም ቅርቅር ይለናል ካልመጣን ማለት ነው። ግን መሬት ላይ ያሉ የሚያገለግሉትን የመተቸት አቅም የላችሁ። መሬት ላይ ሆነው ስለ ሐሰተኛ የሚከራከሩትን አቅም የላችሁም። ለምንድን ነው ይሄንን የምለው? መሬት ላይ የትኛውንም ነገር ተጋፍጠው ማለት ነው። አንደኛ ነገር ነገሩ እውነት ነው። ሁለተኛ ነገር የሚደርስባቸውንም አደጋ ሁላ ለመቀበል ዝግጁ ሆነው ነው። ሜዳ ላይ ሆነን ግን ለአየር ላይ ብቻ የምናብጠለጥላቸው በዚህ ነው። የገዛ ወንድሞቻችንን
ለታሪክ የሚያስጠላ ነገር ያስቀመጥ ነው እና በዚህ ይብቃ። ሙልጌታ ከዚህ በላይ ባትሄድ ከተነካ ይወላችሁ ቴንክ ዩ አይላለ በስም አትመልሱ፣ እየተደጋገምን አትመላለሱ። ቆይ ቴንክ ዩ ቆይ አንዴማ ይወላችሁ ሳሚም ከፈተ እኔም ከፈትኩኝ፣ ሳሚም ከፈተ እኔም ከፈትኩኝ፣ አሊያም ሙለታ ከፈተ። አያችሁ እንደዚህ ያለ ከሐሳባችን ተቃራኒ የሆነ ሐሳብ የሚያራምዱ እህቶች ወንድሞች አሉ የሚነግሩ። አንተ ግን ሰው አለ ኤርሚያስ፣ አንተ ግን ሰው አለ ስትሳደብ በቃ የሚል ሰው አለ ከሶሻል ሚዲያ ላይ አንጓጠ ማታወርደው። አንተ ቤት እንደዚህ አይነት ሐሳብ ብታመጣች እህታችን ታስቀምጣታለህ? የልዩነት አንድ መካሪ አለ፣ አንተ አንድ መካሪ አለ ሐሳብህን ተቃርኖ የሚቆም ግን ወዳጅ ሆኖ የሚቀጥል ሰው አለ? እስቲ መስክሩ። የለም የለም። አየ እኛ እዚህ ያለን የሶሻል ሚዲያ ላይ ያለን ወንድሞችና እህቶች በእህቶቻችንና በወንድሞቻችን መካከል ራሳችንን እንደ ጌታ እንደ አለቃ እንደ አዛዥ አድርገን አልሾምንባቸው። ሐሳባችንን ይቃረኑናል፣ በሐሳብ ይሞግቱናል። የማያስማማቸው ከሆነ ልክ አይደለም ብለው በውስጥ በኩልም ስልካችንን ተቀብለው ደውለው ልክልካችንን ይነግሩናል። ለምን? የሐሳብ ነፃነታቸውን እናከብራለን። የኛ ሐሳብ ነፃነት እንደሚከበር ሁሉ የነሱንም ሐሳብ ነፃነት እናከብራለን። አንተ ጋር ስትሳደብ አብረው የሚሳደቡ ስትሳደብ ጌታ ይባርካል። ኮሜንት ላይ እንኳን ኮሜንት ሴክሽን ላይ እንኳን ተቃራኒ ኮሜንት የሚጽፍ ሰው ይበረታታል። ስለ ሙለታ ስትሳደብ ሙለታ ጀግና ጀግና እያሉ የሚጽፉ ሰዎች ቀጥለው እንዲጽፉ ትፈቅዱላቸዋላችሁ? ኮሜንት ላይ አይፈቀድ። ይህን ያክል አንተው ራስህ የተናገርከው አንድ ቃል አለ ከዘመናት በፊት አሮጋንት ነው ምናምን ብለኸኛ። አሮጋንት ነው ያልከውን ነው የምልህ፣ ያልከውን ነው የምልህ። አሮጋንት ነው። ሰዎችን አታስተነፍሳቸው። ትክክለኛ ነው፣ ትንቢታዊ ነው። የወላጅ ስም አይተንፍሱ፣ ቀለም ወርቅ አይተንፍሱ። አታስተነፍስም። ሰው የሰው ሐሳብ ከአንደበቱ እንዲወጣ ከልቡ እንዲፈስ አትፈልግም። አንድ ቀን ምከሩኝ ብለህ ገብተህ ተመክረህ ታውቃለህ? አታውቅም። አቋረጥከኝ፣ ልጨርስና ልውረድ። ትክክል ነህ። ይሄንን እኔ ቅድም የጠራሃቸው ፓስተር ታሪኩ በሱ የፌስቡክ ጊዜ ጌታን ብቀበልም ትምህርቱን ለማጠናቀር ብዬ ከዛሬ 8 ዓመት በፊት በፌስቡክ ዘመን ደህናው ጊዜ አስተምሮኛል። ማክሰኞ ግን ተወው። ሌላ እራሱ ፓስተር ታሪኩም ይሁን ዶክተር ሻሎም ይፈሩሃል ብየዋለሁ። ኤርሚያስ ቢሰማኝ ይፈሩሃል። በጎንህ ያሉ አይነግሩህም፣ ለማስተባበል ይወጡለታል እንጂ በድላችሁታል። እኔ ይቅርታ እግዚአብሔርን ጠይቁ እናንተ ሰዎች። ከሱ ጎን ሆናችሁ ማንም ሰው በዚህ ምድር ላይ ፐርፌክት የለም። ልጁ እንደዛ አያስብም ነበር። ወደዚህ ገፋፍታችሁ ያደረሳችሁት በዙሪያው ያላችሁ አስቡና እግዚአብሔርን ይቅርታ ጠይቁ። በእውነት ነው የምላችሁ። እኔ በግሌ ስልክ ደውዬ ፈልጌው ነግሬዋለሁ። ይፈሩሃል ስል በአየር ላይ ነው ብሎክ ያደረገኝ። በራሱ ጊዜ ደግሞ መለሰኝ። ቅርብ ቀን እንኳን ምስኪንና የእርዳታ ጊዜ ነው የመለሳችሁ። ይኸውላችሁ ሀሳቤን ልጨርስ። ቆይታ አታስቋርጡ። እሺ፣ ከዛ ሌላ ጊዜ አሁን ቅርብ ጊዜ ራሱ ኤርሚያስ እግዚአብሔር ይቅር ይበልህ። በየቦታው እናቶች የሚያነቡበትን ነገር አንዲት እህት በየዋህነት ገብታ ብዙ እንዲያው ሰው ስለሚበዛበት ያቤት እንደው እስቲ እዚህ ቤት ስለ ኢየሱስ እየነገሩ ከሆነ ለልጆቼ ለልጄ ለሌሎች ይሰማቸዋል ወይ? በዚህ በዲሴቢሊቲ ላይ ያሉት ኦቲዝም ላይ ላሉት ልጆች እንዴት ሊያስተምሩ ያስባሉ ብላ ገብታ በጠየቀችበት አፋፏን ኢንክሉዲንግ ዳንኤል ስምን ጠርቼ ነው የምነግረው። ሼም ኦን ዩ። እዛችሁ ጋር በቤተክርስቲያን አለ በየሀገሩ ምን አጠዳድፏት። በጣም ነው የሚያሳዝነው። ዞር ብለውስ እንትን ሊነበብ ርዕስ ተደርጎ የተገባው ርዕስ ገድል ስለነበረ ያችን የመሰለች እናት ብትሞክር ብትጥር እንዴት አይነት ሜትድ አለ ልታስተምሯቸው የምትችሉ እንደዚህ አሁን ማይረዱ የማይገባቸው ስለ እግዚአብሔር ቃል እንደሆነ ምን አይነት ታስባላችሁ ወደፊት? ዋይ እውነቷን ነው። በጣም እየበዛ ብዙ እናቶች አሁን ከቤተክርስቲያን እየቀረን ነው። ስለዚህ ብላ ስትል
ሌላ አጀንዳ በጣም ያሳዝናል። ሌላ አጀንዳ ኧረ እኔ ሌላ አጀንዳ አይደለም። እንደውም ከዛሬ 3 ዓመት በፊት አትላንታ ሄጄ ፓስተር ቶሎሳ የሚሰሩበት ጋር ንግግር አድርጌ አዌርነስ ሰጥቻለሁ። ምናምን አስቡ ስንት ሰው በሷ ወደ ኋላ ከዛ አይደለም። እኛ ደግሞ የፌስቡክ አካውንት አለን በዚህ ዙሪያ እንደሰሙ ሲባል ለሌላ እንዳትከተለው ግግም ብዬ ነው እከተላታለሁ። አንተ አለም እንዳትሄዱ ኖ ውጡ፣ ተከተሉ፣ ዝጉ፣ ውጡ ነው እኔ ልከፍት አይባልም። ይሄንን ስላስለመድ ነው። እናንተ ሪከርድ አድራጊዎች አድርጉ። ሼሞኒ ሴቶችም ወንዶችም የሪከርድ አመላላሾች እድሜ ለእናንተ። ይሄ ልጅ የተበላሸው እኔ እመሰክርለታለሁ። በፌስቡኩ ጊዜ በዩቲዩብ ጊዜ እውነተኛ ንጹህ ወንጌል አስተምረሃል። ያሁኑን አልሰማህም፣ ወደኋላ ሂጄ እሰማለሁ ብያለሁኝ ባለፈውም። እውነተኛ በቅንነት ይሄ ቲክቶክ ላይ ገብተህ ግን ተው ስትባል እምቢ ብለህ የሰበሰብካቸው በዙሪያ ለዚህ አብቅተውካል። ከዚህ የባሰ ነው እየሆንክ የምትሄደው እንጂ የተሻለ ነገር አይሆንም። ስማ፣ አሁንም ጠላትን በለን አውራጅም ወይም በቃ በክፉ የተነሱብኝም በል፣ ግን የሚሉት እውነት ነው ወይ ብለህ አዳምጥ። ወደኋላ ሄደ እዛ ጋር አንተን ወደኋላ ላይ ያደረጉ ጀግና ቅድም ብለዋል። አንተ ባልነበርክም ጊዜ ወንጌል ነበረ ጥንት። አሁንም አለ፣ እናልፋለን። ሌሎች ደግሞ ይቀጥላሉ። በአንተ ብቻና በአንተ መሰሎች ብቻ የሚሰራ ነገር አይደለም እና ሁሉም ከነድክመቱ በራሱ መንገድ እንደሚሰራ እንዳትቀበል ያደረጉ እኛ አይደለንም። በዙሪያ ያሉ ቀን ከሌት የኔ ጀግና የሚሉህ ራሳቸው ናቸው ያብላሹ እና እሷ ጋር እንዳትሄዱ ብሎ ሁሌ ታብታብ የምታደርግለት እኔ ማቃት ምን ያላት እመማን እኔ ማውቀዋለሁ። ይሄውልሽ አንቺ ነበርሽ ለሱ የምትከራከር ብዬ በውስጤ ላይ እያየዋን ነበር። ብዙ ሰው ነው ያመመው። እንዳትሄዱ ሌላ አጀንዳ። እንደዚህ አያስብም ክርስቲያን። እንዴት ነው እንደዚህ የሚያስበው? ሌላ አጀንዳ፣ ሌላ ነገር እንዴ! እኔም ብቻ ተከተሉኝም አይባልም። እኔ ለመንገድ በጣም ትህትና በቃ ያመማት ቤቷ የደከማት እናት ወንጌል አልተነገራትም። አጀንዳ ልትሰጥ ነው ተብሎ ነው የተባረረችው። እሺ ከዛ በኋላ ምን ወንጌል ነው የሚሰበከው? ያንኑ ንባብ ለማንበብ የሆነ ርዕስ ተሰጥቶ ያን ሰሞን የማርያም ይሁን የሆነ ነገር ነው ታይትሉ እዛ ጋር ማለት ነው። እሱ ላይ ሮጠን ልንሄድ እሱ ነው ወንጌል። በዚች እናት በኩል ጥሩ ነገር ተተላልፎ ቢሆን እየቀረጸች የሪኮርድ የሆነው ሄዶ እንደሷና እንደኔ ያሉ እናቶች እንዲጽናኑ ይሆን ነበር። በቤተ ክርስቲያን አለ በምን አለ በጣም እሷ የቤተ ክርስቲያን ሰውና ልታስረዳ ሞከረች። እድል አልሰጧትም። ጭራሽ እንዳትከተሏት በሌላ አጀንዳ ነው። እኔ በውስጥ ጽፌላ ነው እንዳትጎጂ። ይሄ እኮ የቲክቶክ ሜዳ ብዙ አይነት ሰው ፈጥሯል። በዛ ሐሳብ ነው እንዳያምሽ እመምሽ ገብቶኛል ብዬ ያጽናናዋል። በጣም ፔንፉል ነው። እዛ ቤት ቶክሲክ የሆነ ነገር በእግዚአብሔር ቃል በወንጌል ሂሳብ ተገብቶ በኢየሱስ ስም ተገብቶ አጀንዳ ልሰጭ ነው ተብሎ ፔንፉል ነው። ፔንፉል ነው የተነሳችበት ርዕስና ምን ቀን እዛ ቤት ጣላት ነው ያልኩት። እኔ ሌላ ቤት በገባች ነው ያልኩት እስከሚያመኝ ድረስ እስከዛሬ ይሄን ያህል የምትጎዳ አለመሆኗን እንጂ ስንቶችን በቃላቶቻችን እንሰብራለን። እና እባካችሁ ወንድሜ ሙልጌታ አንተ ብዙ ኃላፊነት ያለብህ በዛ በኩል ሸክም ያለብን በቃችሁ። ፉክክር ነው ለዚህ ሁላ ያለፈውን 5 ዓመት በህመም እንድናሳልፍ ያደረገን። አትሂዱ ከዚህ በላይ መልስ ሰተ በቃ ተው፣ አትመላለሱ። አሁን አሉ እዚህ ውስጥ ሪከርድ አድራጊዎች ያመላልሳሉ። ሲልኩላችሁ አትክፈቱ። የኛ ዓላማ በቃ እንደዚህ ስትባሉ እየገባን እዚህና እዛ ማድረግ ከሆነ ሼም ለኛ ሴቱ ሆነ ወንዱ ስራ ፈት የሆነን በእናንተ ጥል ምናተርፈው አንዳች ነገር የለም። መጨረሻ ላይ ሜዳ ምንቀረው እኛ ነን። ማንም እንትን የሚለው። ስለዚህ እባካችሁ ሪከርድ እያደረጋችሁ እያመላለሳችሁ ሰውን መራራ እኔ መራራነትን ቀመሰ ኤርሚያስ ካየውበት መራራነትን ነው። እኔ አሁን ብዙ ነገር ወደኋላ እሱ እንድትሳሰው ያመኛል። ያያችሁ እንደ ህመም ያመኛል። ለወንድሞቹ ያላሳየው መራራት፣ ለነማን ያሳየው ማራራት፣ ለነማን ያሳየው ድንጋይነት ያመኛል። እስካሁን ሚዲያ ላይ ሳልፈልግ ኃይለኛ ያደርገኛል። ምን በሆኑበት መሬት ላይ ሆነው እየታገሉ ያሉት እየተጎዱ ያሉት የታመሙ ያሉትን ምን ባደረጉ ይሄን ያልመራራነት በእነሱ ላይ ያመኛል። እኔ ታፕታፕ ሼር አድርጉ። ትንሽ የሆነ ዋርኒንግ ምናምን ነገር የሚል ነገር መጥቷልና መልካም ነው። አድርጉ። ቀጥሉ። ተስፍሽ ሰሌ ቀጥሉ። ወይ አቤላ
አይ መልካም ነው ሐሳብሽ መልካም ነው። ግን በጣም እዚህ ሚዲያ ላይ የተለመደ አንድ ነገር አለ። እሱን ልናገርና ቀጥላችሁ ትሄዳላችሁ። ምንድነው ሚዲያ ላይ ይኸውላችሁ እኛ እንደናንተ ያሉ መልካም እህቶችም ወንድሞችም በዙሪያችን ስላሉ ምክር ሰምተን እነዳጊ 24 ሰዓት እየገቡ በሚሰድቡን ምንም ያላደረግነው በሐሰት ስማችንን በሚያጠፉ ወቅት ላይ ገብተን መልስ ያለመስጠታችን ውሸቱ እንደ እውነት ተደርጎ ተቆጥሯል። እዚህ ሚዲያ ላይ ካራክተር አሳሲኔሽን ስለሚፈጠር ማለት ነው። በነገራችን ላይ እኔ የማበረታታችሁ ማንም ሰው በእናንተ ስም የሐሰት ነገር ሲናገር ወጣችሁ ራሳችሁን መከላከል እያንዳንዱ ነገር አለባችሁ ብዬ ነው ማምነው። ምክንያቱም አንዳንድ ሰዎች የአንድ ወገንን ጉዳይ ሰምተው እናንተ ባልመለሳችሁበት ነገር ላይ በቃ እርግጠኛ ሆነው ቁጭ ይላሉ። ለምሳሌ አቡና ተሳዳቢ ነው የሚል አንድ የተለጠፈ ታርጋል ጭራሽ ሰምተውኝ የማያውቁ ሰዎች የድግግሞች ንግግር ስለሚሰሙ ተሳዳቢ ነው ስለሚሏቸው ተሳዳቢ ነው። እውነተኛው ተሳዳቢ ግን ቀለሙ ወርቅ አይተንፍሱ። ስለዚህ አሁን ተነስቶ የሆነ ሰው የሆነ ነገር ስለ አንድ ነገር በደጋግሞ ሲናገር ዝም ማለት ትክክል አይደለም። እሺ ሶሻል ሚዲያ ላይ መልስ መስጠት አለባችሁ በደንብ እና የምትቀጥሉት ወገኖች ቀጥሉ። እንትን ማንቁርታችሁን ተይዛችኋል። በተለይ ኮሜንት ላይ የምትንፈራገጡ ሰዎች ምንም ነው ማታመጡት። ማንቁርታችሁን ተይዛችኋል። ሰሌ ተስፍሽ ምናምን ቀጥሉ። እሺ ሙሌ ቀጥል ተስፍሽ። እሺ የመጀመሪያው የምናገረው በዙሪያው ስላሉ ሰዎች ብናገር ደስ ይለኛል። መጀመሪያ አንዳንድ ጊዜ በዙሪያ ያሉ ሰዎች ስለየትኛው እውነትና ወንጌል ራሱ ከሱ ውጭ ያሉ ሰዎች እንደቆሙ ራሱ በጣም ነው የሚያስቀኝ እና የሚያሳፍረኝም። የሆነ ችግር ሲፈጠር እሱ የሚነቀፍበት እሱ የሆነ ነገር የሚባልበት ሲደርስ አይታችሁ ከሆነ ቲክቶካቸውን ይዘጉና ይጠፋሉ። እጅግ በጣም አስመሳዮች ናቸው። የተወሰኑትን በውስጡ ላናገራቸው አውቃለሁ፣ ደውዬው ላውቃለሁ። ማለት ምን እና አለማፈር አታፍሩም ወይ? በዚህ ልክ እናንተ የሆነ ነገር ሲፈጠር ችግር ሲፈጠር ትደበቃላችሁ። ምንም እንዳልተፈጠረ ጸጥ ብላችሁ ትጠፉና ከዛ ደግሞ ነገሮች ሆነ የተስተካከሉ ሲመስላቸው ያ ነገር የቀዘቀዘ ሲመስላቸው ደግሞ ይመጡና ደግሞ የተለመደውን ነገር ያስቀጥላሉ። እና እንደዚህ አይነት በጣም በጣም አስመሳይነትና ነውረኝነት የትም አያደርሳችሁም። ይሄንን ደጋግሜ ነው የምናገረው። ቪዲዮ በሰራው ቁጥር ስለነሱ ሰዎች በጣም በጣም አስመሳዮች ናቸው። በጣም ምንድነው እኔ እንዲያውም ባለፈው ቪዲዮ ስሰራ ያልኩት እኔ ልክ ይሄ ቲክቶክ ላይ ራቁት ምናምን ፎቶ ይዘው እያስፈራሩ ዝም የሚያሰኟቸው አይነት ይዞባችኋል ወይ? በዚህ ልክ ለእውነት እንኖራለን ለእውነት እንሞታለን የምትሉ ሰዎች በዚህ ልክ እንዴ! አረ ልክ አይደለም ተው ለማለት ድፍረት ያጣችሁት እህቶችን በዛ ልክ ሲያበሻቅጥ ነውር ሲናገር ሲሳደብ አትሊስት እንደ አንድ ክርስቲያን እንደው አረ ይሄ ነገር ልክ አይደለም ተው ለማለት እንዴት ነው የከበዳችሁ? እንዴት ልቸገራችሁ? ይዞባችኋል የሆነ ነገር ይዞባችሁ ነው ወይ በዚህ አክል ብዬ ሁላ ተናግሬያለሁ። ምክንያቱም እንደዛ ነው የሚያደርጉት። በቃ ይጠፋሉ። የሆነ ነገር ሲፈጠር ይጠፋሉ። ገንዘብ ሲሰበስቡ አብረውታሉ። ገንዘቡ ሲጠየቅ ይጠፋሉ። የት አደረጉ ሲባሉ እልም ብለው ይጠፉና ቲክቶካቸውን ዘጋግተው ምን ብለው ጥፍት ይሉና ያ ርዕስ የጠፋ ሲመስላቸው ሌላ ርዕስ የተነሳ ሲመስላቸው ይመጣሉ። በነገራችን ላይ ከሰው ልታመልጡ ትችላላችሁ። ከሰው ጥያቄ ከህሊናችሁና ከእግዚአብሔር ግን አታመልጡ። አስመሳይነታችሁን ተው። ስትናገሩ የምትናገሩት ነገር ነገ በእግዚአብሔር ፊት እንደሚያስጠይቃችሁ እወቁ። እኛ ልትሸውዱ ልታታሉ ትችላላችሁ። በእግዚአብሔር ፊት ግን ያላችሁት ይህንን ደጋግሜ ነው የምናገረው። የእናንተ ጎሽ በለው የወንጌል አርመኛ የወንጌል ምናምን የማለት እንትን በጊዜው አለመናገር፣ ይሄ በእንቁላሉ ጊዜ እንደተባለው በጊዜው ነው። ይሄን ነገር አታድርግ፣ ይሄን ነገር ተው። የሆነ ነገር ሲፈጠር እኮ ሳናግራቸው በቃ በውስጥ እንጨርሳለን አሉ። በውስጥ ምንድነው የምትጨርሱት አልኳቸው። አንዳንዱ በውስጥ ምንድነው የምትጨርሱት? በአደባባይ ወጥቶ ያዋረደውን እንደዛ ያደረገውን ጉዳይ በውስጥ ምንድነው የምታደርጉት? በዛ ጠፉ። ይሄ ለእናንተ ነው የምናገረው። በጣም በጣም ነውረኞች ናችሁ።
በቃ ይሄንን ነውረኝነታችሁን ይዛችሁ መቼም ቢሆን መቼም አስመስላችሁ ልትቀጥሉ ትችላላችሁ እንጂ የትም አትደርሱም። ይሄንን እወቁት። ይሄንን በትክክል ነው የምናገረው። በዙሪያ ያሉትን ዶክተር ሻውልንም ይቅርታ ስምን ይጠራለሁ፣ ፓስተር ታሪኩንም ደውዬላቸዋል። በተለይ ፓስተር ታሪኩን እንደ ፓስተር ስለማየው ኢትዮጵያ ያለም ስለማቀው አትሊስት ያቋም ሰው ነው ብዬ ስለማምን ለምንድን ነው ዝም የምትለው? ቪዲዮ ልኬ ነው የተናገርኩት። ይሄን ቪዲዮ ልኬለት ግን እንዳልኩት እኔንም ዘጋኝ። ያው እንትን አደረገ። ይሄ ነውር ነው። የምትወዱት ከሆነ የመውደዳችሁ መገለጫው ስህተቱን ስህተት ከማለት ነው የሚጀምረው። እኔ ጥሩ እያደረኩ በጣም ጥሩ ትሰራለህ በጣም ባትሉኝ ይሻለኛል። አንድ ሰው ጥሩ ሲሰራ ጥሩ ሰርታል ባትሉት እኮ ይሻላል። በስተት ጎዳና ላይ በጥፈት ጎዳና ላይ እየገሰገሰ ያለውን ሰው ዝም ብላችሁት ከዛሬ ነገ እየጨመረ እኔ ቆይ እሱ አካባቢ በሱ ጌታን ተቀበሉ ያሉ ሰዎችን እያየን ነው አይደል? ሲሄዱ በትምህርት ኦርቶዶክስ ቤተክርስቲያን የተሻለ ሆኖ ማርኮን ነው ኳላሉ። ሁሉም ሲሄዱ ስለሱ ሲጠየቁ አስበሳይ ነው፣ አድመኛ ነው፣ ቂመኛ ነው፣ ክፉ ነው፣ ኦርቶዶክስን ከሰደባችሁለት፣ ከጠላችሁለት፣ ኦርቶዶክስን ካሳደዳችሁለት፣ ለሱ ከተባበራችሁት አብራችሁ እንዴት ከሱ የራቀ ሰው ሁሉ ይሄንን በባህሪ እንዴት ይናገራል? ይሄ ሁላ ሰው ችግር ነው የሚኖርበት እንዴ? ትምህርቱ አሸንፎኝ ነው ብቻ ቋር የሚሉት እንዴ? እንደ ኤርሚያስ አስመሳይ፣ እንደ ኤርሚያስ ክፉ፣ እንደ ኤርሚያስ አድመኛ፣ እንደ ኤርሚያስ ይሄ አንድ ክርስቲያን ወንጌል አገለግላለሁ የሚል ሰው በዚህ ልክ መገለጫው ከሆነ ስለ የትኛው ወንጌል ነው የምትናገረው? እኔ ከኔ ውጪ ላሳር ከኔ ውጪ ይሰበስባሉ። እኔ ያ የመስፍን በሹ ምን አስነክቶት ነው እላለሁ አንዳንድ ጊዜ። የመስፍን በሹ እኔ እንደዛ ስለማመን ነው። እኔ ስፒሪት ይጋባል ብዬ አምናለሁ። ይቅርታ አድርጉልኝ። እኔ ካሰራው በኋላ እኮ ነው እንዲሁ ነው ተስፍሽ። ስፒሪት ይጋባል ብዬ ነው አምነው። ዘይት ቀብቶ ምን ብሎ ያ ክፉ እንደ አሁን አይታችሁት ከሆነ ተረጋግቶ እንኳን አያወራም። ስህተትን ተረጋግቶ እንኳን አይደለም የሚያወራው፣ እያለ ነው እየጮኸ የሚናገረው። ራሱን የጽድቅ የእውነተኝነት የቅድስና ጥግ አድርጎ ብራዘር ቤቴ ውስጥ ተቀምጬ 24/7 ካለውኝ በጣም ቅዱስ ነኝ። ምን ያሳስተኛል? ህይወቴ እኮ የሚለካው እኮ ስወጣ ስነካካ እኮ ነው። ቤቴ ውስጥ ሆኜ ምንድነው ቅድስና የሚያረክስ ነገር ይመጣው? እንደ ቅድስና ብትለኝ ምን ችግር አለው? ቤቴ ውስጥ ቁጭ ብዬ ከሚስቴና ከልጆቼ ጋር ሆኜ 24 ሰዓት እዛ ውስጥ ከሆንኩኝ ስለምን ቅድስና ምን የሚፈትነኝ ነገር አለ? ኖ እንደዛ አይደለም። እኔ ስለ ገንዘብ ተብሎ ተነስቶ ታመም ያለው ብሎ ታሟል ተብሎ በሐዘኒታ የተሰበሰበን የሰው ገንዘብ በዛ ያክል በእብሪት እንደዛ ሲያደርግ እንኳን በቃ ምናልባት እንደው አንዳንድ ጊዜ ችግር ሌላም ነገር ስለሚያስደርግ ምናልባት በገንዘብ እጦት ልጆቹን ቤቱን መምራት ስላልቻለ ብለህ ተወረሬት ታደርገዋል። አንተ እኔ የእውቀት ልክ ነኝ ከኔ በላይ አዋቂ የለም ሌሎቹ ሁሉ የወንጌል እንቅፋት ናቸው ብለህ እንዴት ልትፈርድ? ሊያውም በቅጡ አንብበኸው ላልተረዳኸው መጽሐፍ። በነገራችን ዛ ስሞልም ላርጅም ካታኪዝም እያልክ የምታላግጥበትን ያንን ትምህርት የሉትራን ያንን ትምህርት አታውቀውም። እንደ ገድል ዝም ብለህ አንስተህ ገልጠህ ሁለት መስመር አስምረህ የምትሳደበው የምትናገረው አይደለም። እኔ ኦርቶዶክሶች የእግዚአብሔርን እንዲያውቁ ወደ ጌታ እንዲመጡ የማደርገው በፍቅር እንጂ እንዴት በጥላቻ በመዝለፍ በማዋረድ በማንጓጠጠስ እንዴት ይሆናል እንዴ? ጳውሎስ እኮ ጣዖት የሞላበት ከተማ ውስጥ እኮ ገብቶ ጣዖት እንደሚያመልኩ እያወቀ ጣዖት ነው የሚያመልኩት ምድረ ጣዖታታም አላላቸውም። ምክንያቱም ይዞት የሄደው ወንጌል ሰዎች ሰምተውት እንዲድኑ ስለሚፈልግ አፕሮቹ ጤናማ ነበር። ለአማልክት ያላችሁ ፍቅር ጆሮአቸውን የሰጡት ወንጌል ሰበካቸው፣ እውነት ሰሙ። ከመካከል ብዙዎች የተወሰኑት ዳኑ፣ ሌሎቹ ደግሞ ለመኑት ቆይቶ እንዲያስተምር። ለምን? ጣዖት እንደሚያመልኩ ያውቃል። ግን
ከዛ አልጀመረም። ወንጌላችን ፍቅር ነው። ሰዎችን ለማዳን ነው የምንሄደው። በጨለማ ውስጥ ናቸው ያልናቸውን ሰዎች ወደ ብርሃን እንዲመጡ እየሄድን ምድረ ጨለማም እያልን የእምነት አባቶቻቸውን እየሰደምን የነሱ አልበቃ ብሎ ደግሞ ቤተክርስቲያን ውስጥ መጥቶ መካነ ኢየሱስን ዳር አስይዛለሁ ቃለ ሕይወትን ዳር አስይዛለሁ ትላለህ። ሃይ በምንም አንተ ለነገሩ ምንም እኮ በጀሌዎች ሃይ ስለሚሉ ዳር እንደምታስይዝ ታስበዋለህ። ብዙ ወንድሞች በጣም ብዙ ወንድሞች ና የውስጥ ትምህርቱ ይገለጥ ብለውሃል። ቤት ዘግቶ እንደመጮህ ዘግቶ እንደመናገር አይደለም። እኔ እንደው አሁንም ሰው በህይወት እስካለ ድረስ እድል አለው ብዬ አምናለሁ። ለመመለስ፣ ለመስተካከል፣ ለመቅናት ልቡ ካለው እድል አለ ብዬ አስባለሁ። እድል አለ። ሳይረፍድ ተጠቀምበት። ጥላቻ አይጠቅምህም። ከኔ በላይ በቃ ማንም ወንጌል ሰባኪ የለም የሚባል ነገር አንተ አይደለህም ወንጌልን እዚህ ያደረስከው ብቻ። እኛ ወንጌል የሰማነው ባንተ አይደለም። ወንጌል በሰበክ ጊዜ ወይ ደግሞ ስተትን ያጋለጥክ በተናገርክ ጊዜ አንድም የፕሮቴስታንት ወንድም ተነስቶ ባስተማርከው ነገር አንድም ሰው ሲከስ አይተን አናውቅም። ማስረጃ አምጣ። የተናገሩ ስለ አፕሮች ነው፣ ስድብህን ተው ነው። ሴቶችን ማንጓጠጥ፣ መስደብ፣ ማዋረድ፣ ወንድሞችን መስደብ፣ ማንጓጠጥ ከኔ በላይ ይሄ ብልግና ነው የእውነት። ይሄ ደግሞ የትም አያደርስም። ልትፎክር ትችላለህ። አሁን ከኔ በላይ የለህም ልትል ትችላለህ። በቃ እኔ ምናምን ደግሞ የሚያስቀው ወንድሞች ምላቸው ተደራጅተው ሴት ይልኩብኛል አለ። እኔ በእውነት እኔ አይምሮ እንትን ካልሆነ ታዲያ ሴት ይልኩብኛል አለ እኮ። ሴት ይልኩብኛል የት እንደላኩበት ባላቅም፣ ይሄ ግን የአይምሮ ችግር ነው ይመስለኝ። የሆነች ሴት የሚያደርጉትን ነው እነሱ። አሁን ይኸውልህ ቲማቸው በዚህን ያክል ደረጃ ኤክስትሪም እየተንቀሳቀሰ ነው ያለው። ገንዘብ ይልካሉ አገር ውስጥ ላሉ ፓስተሮች። አሁን አንተ ቃለ ሕይወት ከሆንክ ለቃለ ሕይወት ፓስተር ክፍተት የኑሮ ክፍተት ካለበት ገንዘብ ይልኩለትና አንተን እዚህ ቲክቶክ ላይ መጥቶ እንዲያግድክ ያደርገዋል። ሰሙ ላይ የተደረገው ይሄ ነው። ሰሙ በራሱ በግሉ ትክክለኛ ነገር አደረገ ብዬ ባላምንም አንድ የመሬት ላይ ያለች ቤተክርስቲያን መጋቢ የሆነ ሰው ግን መጥቶ መግለጫ ቲክቶክ ላይ የሚሰጥበት ምንም አይነት አግባብ የሌለበት ነው። ገባ? እነሱ ለመጋቢዎች ጉድለት ላለባቸው መጋቢዎች ገንዘብ እየከፈሉ ለገንዘብ የሚገዙ ሰዎችን ይለውጣሉ። ከቻሉም ደግሞ እህቶችን ይልካሉ ማለት ነው። ገባ አይደል? ይልካሉ። ወይም ደግሞ በፌክ አካውንት ይመጡላል እነ ዳጊ ወዬ እያሉ ማለት ነው። ስለዚህ ሴቶች ላኩብኝ ሲል የሚያደርገውን ነው እሱ እየተናገረ ያለው በተቃራኒው እንጂ እኔ አንድም ቀን ሰዎች ሴቶች ላኩብኝ ብዬ አስቤ አላቅም፣ አቅጄ አላቅም። እንደዚህ አይነት ወሬ ማውርቻ አላቅም። የዛው እንትን ያገባ ከሆነም ሰው በስነ ስርዓት ባስደሰትክ እንኳን ሌላ ሊጨመርል። ትናንት ምን እንዳደረጉ ታውቃለህ? ሳሚ ትናንት ገብቶ ነበር፣ አይታችሁት ከሆነ አይደለ? ሳሙኤል በላይነህ መጀመሪያ ዘነበ እንትን ታቦት አለ፣ ይሄ ጭስ አለ ምናምን እያለ ሲሳደቡ ቆይተው በኋላ ከአማኑኤል ጋር ያለውን ግንኙነት ሊያስመቱት ብለው ያልሄዱበት ጥግ የለም። ዳይሬክት ቪዲዮ ሲከፍት ምን እንዳሉ ታውቃለህ? በጣም እኮ ነው የሚያሳፍረው። እነ እንትና የሚሉት ሰው ይሄ ማን ነው? ቴልኮም ምናምን የሚሉት ሰው የተናገርካት ለአማኑኤል አድርሰናል አሉት። አድርሰናል እዛ ታወራርዳታል አሉት። ማለት ሰውን አሳደው ለመግደል ለማስወጣት የሆነ ነገር ለማስደረግ ምን ጥግ ድረስ እንደሚሄዱ ከዚህ በፊት ያንተንም አካውንቱን እስከ ገንዘብ ከፍለው እስከ ማስወጣት ደርሰዋል። ይሄ እኮ በጌታ በኢየሱስ ይህ ክፋት እኮ ጥግ ነው። ሰውን ለመግደል፣ ሰውን ለማዋረድ፣ ሰውን ለማቅለል እና ራስን የጽድቅ ልኬት አድርጎ ይሄ እኔ በሽታ ነው። እኔ የምትወዱት ሰዎች ምናልባት ጤነኞች ጥቂቶች ካላችሁ አሳክሙት፣ ይውጣ፣ ይስራ፣ ስራ ይጀምር። የምሬን ነው። ይሄ ቤት ውስጥ ደግሞ ጎፈንድሚ እንዳይከፍትብን አሳክሙት ምናምን ትላለህ እንዴ? አራት አትሊስት ካሳከሙት ሐኪም ቤት ሄደው አቡና እኔ መጀመሪያ በተሰበሰበ ሄዶ ይታከም ተስፈሽተው ካሳከሙት ወስደውት ጎፈንድሚ ነው ሻወል በአንዳንዴ አሁን ይሄኔ ጎፈንድሚ ስም ለጥፏል። ኤርሚያስን ልናሳክመው ነው እያለ ክሬት እያደረገ ነው ጎፈንድሚ አካውንት ሻወል። በእውነት እንደው አትሊስት እኮ ነው ከቤቱ እንዲወጣ አድርጉት። ይውጣ፣ ሻይ ጠጣ፣
ከሰዎች ጋር ይገናኝ ምናምን። ይሄ ቤት ውስጥ ተዘግቶበት እንደ እስረኛ መቀመጥ በራሱ የአይምሮ ችግር እኮ ያመጣል። አይዲያ የምትለዋወጠው ሰው ያስፈልጋል። ንፋስ ይምታው፣ በቃ ይውጣ፣ በቃ ካለበት ውጣ፣ አይጠቅምህም። የእውነቴን ነው። እንደው ለአንድ ለሳምንት ቲክቶክህን ዝጋና ኢንቪቴሽን ላኩልኝ አለ እኮ ታውቃለህ። የሆኑ ሴቶች ሊያባልጉት እሱን ኢንቪቴሽን ብቸኛ ሰው እኮ ነው አሜሪካ ድረስ አልጋ የሚያዝለት። ጌታ ምስክር ኢንቪቴሽን ላኩልኝ። ይሄ በአይምሯቸው እንደዚህ እኮ ነው። ዲስኦርደር ነው የምለው እኮ ይሄን ነው። በአይምሮ የሆነ ሴት ይስልና ኢንቪቴሽን እንደላከችለት ያስብና ከዛ እምቢ እንዳላት የራሱን ያሳምንና ከዛ አደባባይ መጥቶ እንደዚህ ያሉኝ ይላል። እና የት አለች እስቲ አምጣ ቢባል የለውም። በቃ ይሄ የአይምሮ ችግር ነው ብዬ ነው የምለው። ቢታከም ከአንድ ሳምንት ምናምን ከቲክቶክ ቢወጣ የሆነ ለዛ ሀገር መንግስትም ከተቻለ ዜጋቸው ስለሆነ ብናመለክትና እንደው ቢታይ አይምሮን ቢያሳዩ ጥሩ ነው። ለሌላውም ለልጆቹ ሲል እንዲኖር በጤና እንዲኖር ሲባል እንደዛ ነው ብዬ ነው ማምነው። ሙሌ እኔ አሁን ኤርሚያስ ድቤት አድርገኛል እኮ ራሱ አስቆኛል። ሙሌ ድቤት የምታደርገው እኮ አትሊስት በሆነ ትምህርት ቤት አልፈ የሆኑ ሀሳቦችን እኮ አውቀ ከዛ እንደው ትንሽ አላረር ኮንቨርሴሽን ማድረግ የምትችልበት ነው። ከየት አምጥቶት ነው የሚያደርገው? ገና ትላንት የተለቀቀ ቪዲዮ አይቻለሁ። ላኩልኝና የካልቪንን እስቲ ትምህርት ምናምን ልኮ ያለ ሰው ነው። ትላንትና አጋንንት ነው ብሎ አይታችሁ ከሆነ ላኩልኝና ደግሞ እሱን አይቼ ደግሞ እንትን ልኮ ያለ ሰው ነው። የማያውቀውን ነገር ስለሆነ ማለት ነው። እሱ አሁን ሕክምና ነው የሚያስፈልገው ብዬ ነው ማስበው። እኔ ቆይ ልመስክርለት ተስፍሽ፣ በእውነት ኤርሚ በጣም ንፋሱ በጣም ደስ የሚል ነገር ነው። በጣም ሲነፍስ ቆዳን ሲነካ ያለው ስሜት ቆዳ ላይ ደግሞ እንደኔ ጸጉሩ ምናምን ካለ ደስ ሲል ብታይ ንፋሱ ወክ ስታደርግ መኪኖች ክላክስ ሲያደርጉልህ እንዴት ደስ ይላል። ያውቁኝ ይሆን ብለህ ስትዞር ውስጥ እንዴት ደስ ይላል መሰለ። በእውነት እንደ ወንድም ምክሬን ሰማኝና ወክ አድርግ። ተስፍሽ እኔ በቃ ገድላት ኢንፋለብል ናቸው አይደሉም በሚል ልግባ ዝም ብዬ በቃ ገድላት ኢንፋለብል አይደሉም ወይ ደግሞ በቅዱሳት ስዕላት ፊት መስገድ ይቻላል አይቻልም ካልሆነ ትምህርቱን አይገባበትም። እኔ እኮ ትምህርት ባይነካ እኮ በትምህርት ገባ አልለውም። አይዘወይ አሁን ገድል ብል ይገባል በጣም 100% እርግጠኛ ነኝ። ወይ ስዕላት ምናምን ነገር ወይ ምናምን ቢባል ከደመረው ጋር ራሱ ዲቤት ላይ ያረቀረው ነበር እኮ ይዚ ቴዎሎጂ አትንካ ነው። እኛ ዲቤት አንጠራውም ነበር እኮ አትንካ። ይኸውላችሁ ሁለቱ ኮርስ በርሱ የሚምታታ ነገር እኮ ነው የሚያወራው ወዳጃችን። በመጀመሪያ ደረጃ ቴዎሎጂ ይኮንናል፣ ቴዎሎጂ ይሰድባል። የተማሩ እስኪ እዚህ ቴዎሎጂ የሚማሩ ሰዎች አንድም ወንጌል የሰበኩ ሰዎች አምጡ ምናምን ይላል አይልም እንዴ? ይላል እኮ ከዛ አምጡ ምናምን። እንዲሁም ቅድም እዚህ ጋር ግሬስ እህታችን አለችና እስኪ አምጡ አንድ ሰው ምናምን ይላል። ከዛ በጣም በሚገርም ሁኔታ ደግሞ እንደዛ ካለ በኋላ ደግሞ ምንድን ነው የሚለው መልሶ ደግሞ ቴዎሎጂ ካካ ነው ይላል። ደግሞ ቴዎሎጂ ካካ። ከዛ ደግሞ ቴዎሎጂ ላይ ለመፈትፈት ደግሞ ይሞክራል ማለት ነው። ገብቶ ቴዎሎጂ ገብቶ ስለ ሴቴሮሎጂ ምናምን ነገር ሊያወራ ይሞክራል። ስለ ሊሚትድ አቶኖሚንት እንደዚህ ነው እንደዛ ነው ይላል። በነገራችን ላይ ከፈራኸው ተው በቃ አትንካ። በቃ መፍራት መብትህ ነው። ኡፍ ነው ካልክ አትቅረብ፣ መብት ነው። ለመቅረብም በእርግጥ እድል የለም፣ ልትቀርብም አትችልም። አይ ከደፈርክ ደግሞ ግባና አስተካክለን አቅናን ሞግት። አንተ ቴዎሎጂ ካካ ነው አልክ። ቴዎሎጂ የተማሩ ሰዎች መንፈስ የላቸውም፣ ደረቆች ናቸው። እኔ ነኝ የእግዚአብሔር መንፈስ ያለኝ፣ ህልም ያሳየኛል እግዚአብሔር። ራእይ ወፍራም ነው ቅባት ያልክ፣ በቃ የኔ ቅባት ነው ወፍራም። ስለዚህ ከኔ ቅባት ካልተካፈላችሁ በስተቀር አልክ፣ አልተቀባችሁም፣ እኔ ነኝ ባለ ቅባቱ አልክ። ችግሩ እናንተ ቴዎሎጂውን ስታወሩ መሀል ማለት አትጮሁም እኮ ቅድስና ብላችሁ መጮህ አለባችሁ። መሀል ማለት ዝም ብላችሁ ትደርቃላችሁ። የእሱ እኮ ምን አደገኝ የልጅነቴ የምናምን ማለት አለባችሁ። የልጅነቴ ይወጣውለት የልጅነቴ ከካሜራ ዞር በል ማለት አለበት። አንተ ትናንትና በቀደም ሙሌ የኦርቶዶክሱ ተነስቶ ኦርቶዶክስ በስትራክቸር
ሲኖዶስና አንድ ጳጳስ ናት ያለው ሲል ገብቶ እኮ የቅባቱ ሲኖዶስስ አለ እኮ የኦሮሚያ ሲኖዶስ አለ እኮ አንተ እንኳን ሌላ የኦርቶዶክስን እንኳን በዚህ ልክ ነው የሚረዳ ታውቃለህ። እና ኦርቶዶክስን አንተ መልካም ነገሯን ተናገርክ ማለት ኦርቶዶክስን በጎ ነገሯን አወራህ ማለት ጸረ ወንጌል ነህ። በቃ ኦርቶዶክስ ሁሉ እርኩስ ነው። አሁን የዞረው እኮ ምንም አይደለም። እሱ ገድልን እየተቃወመ ምናምን በጣም ስለፈመሰ አሁን ደግሞ ወንድሞች ደግሞ መታችሁ ደግሞ አይ ጤናማ የሆነ አስተምሮ አላት በርዛዋለች እንጂ የማይገባ ትምህርቶች ደርባለች አጋንንታ የሆኑ ልምምዶች ገብተዋል እንጂ እንደው ኖርማል ኮንትኗ ጤናማ ስትሉ ኦርቶዶክስ ጤናማ ናት የተባለና እሱ ነገ ደግሞ ሲገባ ምን ጤናማ ናት ተብሎ የሱ የፈመሰበትና በጣም እንትን የሆነበት ነገር ይነካብኛል የሚል ስጋት ነው ይሄን እያደረገ ያለው። አትስጋ ወንድሜ ወይ አትስጋ። ስጋት ላይ ከሆነ አትስጋ። እሱን የሚነካብህ የለም። ወደ ጎን ያለውን እንትንቱን አትችለውም። ቶክሱ ምናምን አትችለውም። በእውቀት ያለ ነገር ስለሆነ ወንድሞቼ የተማሩ ስለሆኑ በትምህርት ደረጃ አካዳሚክ ደረጃ ገብተው ብዙ እንትን ያሉ ስለሆነ አንተም ራስህ እንዳመንከው ደግሞ እረኛና የሰባተኛ ክፍል ተማሪ ስለሆንክ እንደዚህ አይነት ነገር ከባድ ነው። አትሊስት እንደው በውስጥ በኩል ምንድነው ያላችሁ ያላችሁት የሚለውን ነገር መጠየቅ ይሻላል። ለአንተም የሚሻል አለያ የሆኑ ግለሰቦች ለጊዜው ሆይ ሆይ ይሏል። በነገራችን ላይ ኤርሚያስ ይሄንን እንደምትሰማኝ አውቃለሁ። እስቲ ወደ ኋላ ዞር ብለህ የዛሬ ዓመት የዛሬ 6 ወር የነበሩ ሰዎች አሁን አብረው የሉም። ለሆነ ጊዜ ይኖራሉ፣ ይመጣሉ። ከዛ ጥሩ ትመስላለህ፣ መልካም ትመስላችኋለህ፣ ለወንጌል እየቀና ይመስላችኋል፣ ይከተሉህና ከዛ የሆነ ሰዓት ላይ የተለወጥክ ስለሆንክ የምታዋርድ፣ የምታንቋሽሽ፣ የምትዘልፍ፣ የምትሳደብ ምናምን መሆንን ሲያዩ ራሳቸው ደንግጠው ፈርተው ደግሞ ጥለው ይሄዳሉ። አትሊስት ተወሌላው ኤርሚያስ ሲባል በስነ ምግባር በትህትና በፍቅር እውነትን የሚገልጥ ነው የሚል እስቲ ስም መጀመሪያ እስቲ በተግባር አሳየና አደርጅ። ካንተ የራቁ ሁሉ አድመኛ ነው፣ ቂመኛ ነው፣ ክፉ ነው የሚባለውን ነገር አትሊስት አስወግድ። ክርስትና ይሄንን ካደረገልህ አትሊስት ከዛ በኋላ ሰዎች ሲከተሉ አንተን ለመምሰል ቢጥሩ ችግር የለውም። አሁን ችግሩስ ያተረፍከው እንደ ካሎራ አይነት ሰዎች እኮ የምታመሰግነው ማንነታቸውን ደብቀው እንደነ ቴልኮም ያሉ እንደ ግሎሪ አብ ያሉ ማንነታቸውን ደብቀው ክፉ የሚናገሩ ሰዎችን እኮ ነው የምታመሰግነው። አንተ እኮ ማለት ከዚህ በፊት ማን ነው የሚሏት ልጅ በጣም ተሳዳቢ ልጅ የሆነ ጊዜ ደገፈች ጴንጤ እንኳን አይደለችም። እሷ እኮ ስሟን ጠርተህ እኮ በጣም ያንቆለጳጰስክ ልጅ ማን ነበረ ስሟ? አቤላ ታውቃታለህ መሰለኝ። አንድ ፕሮቴስታንት አይደለችም። የሆነ ጊዜ ማን ነው የሚሏት ኦፓል የምትባለው ልጅ ጴንጤ አይደለችም። የሆነ ጊዜ ስለደገፈች በጣም እኮ አቆለጳጰስ ያወራ ሴት ነው። ይሲ ግድ አይልህም። ዮኒ ማኛው ወንጌልን በተናገረ ጊዜ ሕፃን ልጅ ነው፣ መንፈሳዊ ሕፃን ነው፣ አትናገሩት ያልክሰው ወንጌል ላይ በዛ ልክ በደፈረ ሰዓት ያልክሰው ደበቀውን ጥፍር አውጥተህ ካልገደልኩት ወደ ተነሳ ለምን ለወንጌልና ለእውነት ሳይሆን ለክብርህና ለዝና ስለሆነ እያደረክ ያለው እሱን የሚያሳጣህ የመሰለህን ነገር ሁሉ ማበሻቀጥ፣ መስደብ፣ መናገር ልማድ አድርገኸዋል። ይሄ ደግሞ የትም አያደርስህም። ለጊዜው አጨብጫቢዎች ልታገኝ ትችላለህ። ያው ቲክቶክ እና በአሜሪካ እጅ ነው ያለው። የሆነ ወቅት ሸነጥ አድርጓቸው ከዘጉት በቃ አለቀ፣ አየር ላይ ነው የምትቀረው። እና ለቲክቶክ ለሚለቀቀው አንዳንድ እንትን ጭብጨባና የተወሰኑ ግፍቶች ስትል የማይገባ ነገር ውስጥ አትግባ። ተመለስ፣ አይጠቅምህም። እኔ በቃ ተመለስ፣ በፍጹም አይጠቅምህም። አንተን አይጠቅምህም፣ ለልጆችህ አይጠቅምህም፣ ለቤትህ አይጠቅምህም፣ ለቤተ ክርስቲያን አይጠቅምህም። እየሄድክበት ያለው መንገድ ይሄን ነው ለማለት ፈልገው። ሙለታዬ ተባረኩ። ያ አንድ ቪዲዮ ላሰማችሁ ያለውን ኤርሚያስ አበበ ቀለመወርቅ ያለውን ላሰማችሁ። ሰሌ ነው የሰራው። ቃለ ሕይወትን ቤተክርስቲያንንና የመካነ ኢየሱስን ቤተክርስቲያን የሰደበውን የስድብን ናዳ ሰምተን እንመለስ። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን በክርስቶስ ጉዳይ ላይ እውነት ልንገራችሁ፣ የእባቡ ትምህርት ነው። የዲያብሎስ ትምህርት ማለት ነው።
ይሄ ያንም የተናገርኩት አቋሜ ነው። አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሜ ይሄ ነው። ወደ መቃብር እስከወርድ ድረስ አለ። ወደ መቃብር እስከወርድ ድረስ ማለት አልማራትም አልለውጥም ነው። እንደዚሁ ሳላውቅ ገና አሁን ላኩልኝ እያለ ነው። አላነበበም። ሳላነብ ሳላውቅ እስከ መጨረሻው ቆያለሁ ነው። እስከ መቃብር እስከወርድ ድረስ አቋም አልቀይርም ማለት ሰው ካልተማረ አክቹሊ ከተማረ ኦልሬዲ የሆነ ነገር ያውቃል። ትላንት የነበረውን የተሳሳተውን ዕውቀቱን ሊያርማል። አሁን ይሄ ግን የመማር ቅድም ስለሌለው የመማር ቅድ ቢኖረው ባይዘው ትምህርትን ባልኮነነ ቴዎሎጂን ባልነቀፈ ኑሮ የመማርማ ቅድ ስለሌለው ነው ቴዎሎጂን እየተራገመ ያለው እና አለመማርን እያበረታታ ያለ። እኔ እንደዚህ አይነት ደፋር ሰው አይቻላቅም። ባይዘው ቤተክርስቲያን ናት ተማሩ ብላ ያስተማረችንም ይሄን ነገር እንትን የምታረገው ላሰማችሁ። ከዛ መካነ ኢየሱስንም ወርፏታል። የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። የእባቡን መርዝ እኛ እንግዲህ ቪዲዮን ከዛ የሰሌ ሪአክሽን ትቼ ከዛ ስለ መካነ ኢየሱስ ያለው ደግሞ ላሰማችሁ። ኢየሱስ ምዕመናን ወይንም አስተማሪዎች እነሱን እንግዲህ ኤርሚያስን እንደምታውቁት ናቸው የምትለው አንተ ራስህ ትክክል አይደለም። አንተ ፖፕ አይደለም ጭራሽ ማለት እሺ ከኤርሚ አጠገብ ያላችሁ ሁላችሁም ራስ ወዳድ ናችሁ። ለምንድን ነው የማትመክሩት? ከዚህ መንገድ ተመለስ የማትሉት ለምንድን ነው? በየጊዜ ማለትም አወኩኝ እያለ ወደ ገደል እየወረደ ነው ያለው። ከዚህ መንገድ ለምንድን ነው ተመለስ የማትሉት? አሁን የቃለ ሕይወት ምዕመናን የመካነ ኢየሱስ ምዕመናን የአጋንንት ትምህርት ነው የሚከተሉት እንዴ? እንዴት ነው? ስለዚህ በአንተ ስለ መካነ ኢየሱስ ምን ላይ ነው ያለው? ስለ መካነ ኢየሱስ እዚህ ጋር እስከዛሬ ወንድምነት ከሙሉ ቪዲዮ እንዳለ ሆኖ ሙሌ ቆይ ቪዲዮ እንዳለ ሆኖ 3 ቤተ እምነቶችን ሲሳደብ አይቻለሁ። እኔ 3 ቤተ እምነቶችን መሰረተ ክርስቶስን እንደ መሰረተ ክርስቶስ ዲኖሚኔሽኑን ሲሳደብ ሰምቻለሁ። ኤርሚያስ መካነ ኢየሱስ ቤተ ክርስቲያንን ሲያንጓጥጥና ሲሰድብ እንደውም ወደ መካነ ኢየሱስ ሰዎች ዳግም ሲወለዱ ወንጌል ሲያምኑ ወደ መካነ ኢየሱስ ቤተክርስቲያን አልካቸውም ሲል ሰምቻለሁ። ቃለ ሕይወት ቤተክርስቲያንን ሲያንጓጥጣት ሰምቻለሁ። መታሰብ ያለበት እዚህ ጋር መካነ ኢየሱስ ቤተክርስቲያን ከ100 ዓመት በላይ ቃለ ሕይወትን ቤተክርስቲያን እንዲሁ 70 እና 80 ዓመት በዚህ በምድሪቱ ላይ የተቻላቸው አቅም የምስራቹን ወንጌል ላልሰማው ሲያደርሱ የነበሩ ናቸው። እንደምታውቁት ወደ ደቡብ ኦሞን በትሉ ወደ ምዕራብ ኢትዮጵያ ሚሽነሪዎቹ የተላኩበት የመጀመሪያ አካባቢ ምዕራብ ኢትዮጵያ አካባቢ ላይ እምነትም የሌላ እምነትም ተከታይ ስላልነበሩ ኦርቶዶክስም ወይም ሌላ እምነትም ስለማይከተሉ በዛ ዘመን የነበሩ ሰዎች ወይም ፓጋን ናቸው ወይም ጣዖት አምላኪዎች የነበሩ ሰዎችን ነው የክርስቶስን ወንጌል የምስራች ነግረው ወደዚህ እምነት እንዲመጡ ኢየሱስን እንዲያምኑ ወንጌል የሰበኩትና ይሄን ያህል ዓመታት ወንጌል በምድሪቱ ላይ የሰበኩን ቤተ አብያተ ክርስቲያናት በ8 እና በ7 ዓመት የሞባይል አገልግሎት መተቸት እንዴት አይነት ሞራል እንዳገኘ አላውቅም። አንተ ሞባይል ለሱንም እኮ ሞባይሌ ጋለ ሞባይሌ እንትን አተኮሰ ምናምን የምትል ሰው እኮ ነው ለሱ ራሱ ማለት በጣም በቃ እሷም አገልግሎት ሆና ማለት ነው። የ7 ዓመት የነዚህ አብያተ ክርስቲያናት አገልግሎት አላገለገልክም። እነዚህ አብያተ ክርስቲያናት በጣም ብዙ አገልጋዮች ያፈሩ፣ ብዙ ደቀ መዛሙርት ያፈሩ፣ እጅግ በጣም ትልቅ የሆነ እንቅስቃሴ በአገሪቱ ላይ በሚሊዮኖች የሚቆጠሩ ሰዎች ወደ ክርስቶስ መንግስት የቀላቀሉ ናቸው። እንዳንተም አይደለም እንዲህ በወሬና በቁጭ ብለው መቀመጫቸውን በቻፓቸውን በማስፋት ሳይሆን ያገለገሉት በእግራቸው እየሄዱ እየተወገሩ ተራራ ላይ ሸለቆ ውስጥ እያደሩ በስደቱም ዘመን ደግሞ በደርግ መንግስት የሚደፈሩት ተደፍሮ የሚገደሉት ተገድለው ነው ወንጌልን ያደረሱት። እንዳንተ በቅንጦት ሀገር በምቾት ምድር ላይ ከረኝነት እስከ ስደት ያለ ታሪክ እየገረቡ 10 ዓመት ሙሉ አንድ ታሪክ እያገለባበጡ እያወሩ እያለቀሱ አይደለም ይህንን ወንጌል የሰበኩት። የደማቅ ታሪክ በክርስትና በኢትዮጵያ የክርስትና ታሪክ ላይ የጻፉ አብያተ ክርስቲያናቶች ናቸው። ምንም ይሄንን ሳታላምጥ ትውጠዋል። አልስማማም ካለ ደግሞ ልክ መድኃኒት አሉጥም እንዳለ ልጅ እንደዚህ አፈን ይዤ አስወጣሃል። ምንም ችግር የለውም።
ከዚህ ባለፈ እነዚህን አብያተ ክርስቲያናት መሳደብ ብቻ አይደለም። ከዛም ባለፈ ኤርሚያስ ሁለት ወይም ጥሩ ሶስት ነገር ስለ ካቶሊክ ቤተክርስቲያን አሊያም ስለ ኦርቶዶክስ ቤተክርስቲያን ከተናገርክ ልክ ባሏን ከሌላ ሴት ጋር መኝታ ላይ እንዳገኘችው ቺት እንደተደረገባት ሴት ነው የሚሰማው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዶግማዋ በጣም ቆንጆ ዶግማ ነው ያላት፣ ትምህርቶቿ በጣም ቆንጆ ትምህርቶች አሏት ምናምን ስትል አይኑ ደም ይለብሳል። ምክንያቱም ወንጌላዊ አማኝ ሆነክ ጥሩ ነገሮቿን ማንሳትክ ለኤርሚያስ እንጀራ ገመዱን የበጠስክበት ያክል ከስራው ያባረርከው የቀነስከው ያክል ነው የሚሰማው። ስለ ወንጌል አይደለም፣ እሱ ስለሚለፈልፈው ስለ 24 ሰዓቱ የሞባይል ጩኸት ነው ጥብቅና እየቆመ ያለው። ስለ ወንጌል ጥብቅና ብትቆም ምንም ደስ ይለኛል፣ እግዚአብሔርም አብሮክ ይቆም ነበር። ጩኸትና ስድብህ እስክታለከልክ ድረስ ማለት አተነፋፈስ ስነ ስርዓትክ እስኪበላሽ ድረስ በጣም አድርገህ እየጮክ ያለው ስለ ወንጌል፣ ስለ ክርስቶስ፣ ስለ መስቀሉ፣ ስለ ፍቅሩ ቃል ሳይሆን የኦርቶዶክስ ቤተክርስቲያን ጥሩ ጎኗ ከተነገረ አንተ የምታነሳው መጥፎ ጎኖች ብቻ መሆናቸው ይቀርና ጥሩም ጎን እንዳለ ይታወቃል። በጥላቻ ግተ አይምሯቸውን የደፈንክባቸው ጥላቻ ወንጌል የሚመስላቸውን ያንተ ኦዲየንሶች ግን ጥሩ ነገር እንዲሰሙ አትፈልግም። ስለዚህ እነሱን ፕሮቴክት በማድረግና የምትፈልገውን እናውቃለን። ለሰርግ ብላችሁ ታልቡታላችሁ። ሰሞኑን ሰርግ አለ፣ ገንዘብ አዋጡ ትላላችሁ። ለታምም ያለው ብላችሁ ገንዘብ አዋጡ ትላላችሁ። ምንም ብላችሁ ይሄንን ምስኪን ህዝብ ልክ እንደ ደረሳችሁ ቁብ ነው የዚህን ምስኪን ህዝብ ገንዘብ የምትዘርፉት። ራስክ የሰራከው ከሶሻል ሚዲያ ከዩቲዩብ ጀምሮ የገነባከው ገጽታ አለ። ለምሳሌ ዩቲዩብ አያከፍለኝም፣ እኔ ዩቲዩብን ሞኔታይዝ አላደረኩም። ለጽድቅ ብላ አይደለም ሞኔታይዝ ያላደረከው። ዩቲዩብክን ሞኔታይዝ ለማድረግ እዛ ያለበት ስዊዝርላንድ ሀገር ውስጥ አካውንትክን ከትክክለኛው ባንክ ጋር ኮኔክት ማድረግ አለብህ። ባንክ ጋር ደግሞ ኮኔክት ካደረግ ዩቲዩብ ገንዘቡን ቆጥሮ ሲያስገባልክ ደሞዝተኛ እንደሆንክ ስለሚያውቅ የእርዳታ ገንዘብ ይቀርባል ሀገሪቱ ላይ። ያንን የእርዳታ ገንዘብ ላለማጣት ብለህ ነው እንጂ ዩቲዩብን ሞኔታይዝ ያላደረግከው እንጂ ለጽድቅ ገንዘብ ስለማትፈልግ አይደለም። ገንዘብ ስለማትፈልግ ቢሆን ዘመናት ቆጥረህ ሳትታመም ያለ ሕክምና ማስረጃ ይህንን ምስኪን ህዝብ ገንዘብ ከሰበሰብክበት በኋላ ከወሰድክበት በኋላ ይህንን ምስኪን ህዝብ ማስረጃ ስጠን ተፈውሻለሁ ብለሃል። አትሊስት እግዚአብሔርን እንድናመሰግን ቀድሞ ታምም ያልክበትን ከዛ ድኛው አባታለሁ ከዚህ ከህመም ነፃ ሆኗል ብለን እግዚአብሔርን እንድናመሰግን ማስረጃ አምጣ ያለህን ሰዎች እንደ ጠላት አድርገዋል። በጣም አመፀኛ የውሸት ገንዘብ ሰብሳቢ ስካመር እንደሆንክ የታወቀው ደግሞ ገንዘብ በተሰበሰበ በማግስቱ ቀለመወርቅ አይተንፍሱ ያሉትን ሰዎች የላካችሁልኝን ገንዘብ ጠበቃ ቀጥሬበት እያንዳንዳችሁን ባያላችሁበት አረብ ሀገር የማዳም ቂጣ የምትጋግሪዋን ሴት ሁሉ አሳስርሻለሁ ስትል ነበር። ዲስሪስፔክት የምታደርግ እሱ ጋር የምትሰበሰቡ ሴቶች ራሱ አይምሯችሁ እንዴት አይነት መናፍስት እንደሸፈነው የጥላቻ መጋረጃ እንደጋረደው አላውቅም። ለምሳሌ አረብ ሀገር ያላችሁትን ሴቶች ዲስሪስፔክት እያደረገ የሚያወራ ነው። በጣም ዲስሪስፔክት እያደረገ ይጂና የማዳምሽን እንትን ጨልፋ ያያሽበትን እጅሽን በካቴና አስጠፍንጌ አሳስርሻለሁ እያለ ነበር። ኢትዮጵያ ውስጥ ያላችሁ ደጋፊ ነን የምትሉ እኔ እሱን ቢደግፉ የምኮራባቸው የምተማመንባቸው ሰዎች አሉ። ለምሳሌ ሜሎስን ብትል የገቢ ምንጩ ስለሆነ ቀለመወርቅ እሱን ቢደግፈው አበረታቷለሁ። ቀጥሎ ደግሞ ብንሄድ ዳንኤል ይልማ የገቢ ምንጩ እንትና ነው ማን ነው ቀለመወርቅ አይተንፍሱ ነው። ስለዚህ ፕሮቴክት ቢያደርገው ገቢውን ነው ፕሮቴክት እያደረገ። እነዚህ ሰዎች ስለ ወንጌል ግድ ሰጥቷቸው ወይም ኢየሱስ አሳስቧቸው ሳይሆን ከነሱ ጋር አብረው የሚሆኑት የገንዘብ ምንጫቸው እሱ ስለሆነ ነው። እሱ ማኑፕሌት ያደረጋቸው አውሮፓና አሜሪካ ያሉ ብዙ እህቶች አሉ። ደግሞ እህቶችን ነው ማኑፕሌት የሚያደርገው። በነገራችን ላይ ሴቶች ለሴጣንም ለአገልጋይም ለሐሰተኛውም የምትስማሙት እናንተ ናቸው። አይም ሶሪ ሴቶች በቃ ልባችሁም በጣም ጥሩ ነው። ጆሮ ብዙ ሰዓት ጆሮ የሰጣችሁትን ሰው የመውደድ ልብ አስፍቶ የመስጠት ማንነት አለባችሁ። ሐሰተኛም ሲመጣ የሚሰፍረው ሴጣንም ሲመጣ የሚገባው እህቶች ልብ ውስጥ ነው። ቶሎ ነው በቃ ሴጣን ጃምፕ ብሎ የሚገባው። ለዚህ ነው መጽሐፍ ቅዱስ በየቤቱ እየሾለኩ ገንዘብን የሚወስዱት እንደዚህ ካሉት መካከል ናቸው ይልና ጳውሎስ እነዚህ ሰዎች ሲናገራቸው እየተማሩ እውነትን ወደ ማወቅ የማይደርሱ ተላላ ሴቶችን ያታልሏቸዋል ይላል። ምን አይነት ሴቶችን? ተላላ ሴቶችን ያታልሏቸዋል። እኔ አይደለም ጳውሎስ ነው ያለው። በጣም ብዙ ሐሰተኞች የገቢ ምንጫቸውን መደላደል የሚያደርጉት ባላቸውን የሚያከስሩ ሴቶች ላይ ነው። ብዙ ጎረምሳ የያዘ ብዙ ወንድ አብሮት ያለ እንዳይመስል ብዙ ሴቶች ናቸው አብረው ያሉት። እንደ ጸገነት አይነት ሴቶች ማለት
ምናምን እንደሚሉ ዮናታን ሲገባ መንፈስ እንደሚነካቸው ሐሰተኛ ነቢያት ተላላኪዎች ናቸው የዚህ ሰው እንትን ተከታዮች እና አብዛኞቻችሁ ማኒፑሌት ተደርጋችኋል፣ እስካም ተደርጋችኋል። እስካመር እንደሆነ ደግሞ የምታውቁት ቅድም እንደነገርኳችሁ ነው። የሰበሰባችሁትን ገንዘብ እግዚአብሔርን አመሰግንበታለሁ አይደለም ያል አሳስራችኋል በሰበሰባችሁት ገንዘብ ማለት ነው። ስለዚህ እንደዚህ ለምስጋና የማይቀድም በሐሰት ገንዘብ የሚሰበስብ ወደውት አንድ ቅድም ያልኳችሁ የዝንጀሮ ፕሮፋይል ያለው ዝንጀሮ ወዳጁ እንደዚህ ብሎ ሲናገር ሰው ስለሚወደው ነው የሰጠው፣ ሰው ስለሚያከብረው ነው የሰጠው። አረ ስለሚያከብረው አይደለም። ማንንም ማናቀውን እኮ ቲክቶክ ላይ ያለ ካንሰር ታመም ያለ ስፓይናል ኮርዴ ተጣሟል ያለን ሰው እኮ እዚህ ሚዲያ ቲክቶክ ላይ እኮ ይረዳል። ስለሚወዱ አድናቂ ስለሆኑ ነው ሰዎች የሚረዱ አይደለም። ማስተር አብነት ብትል ሌሎቹም እርዳታ ለሚሰሩ ሰዎች የተቸገረ ሰው አምጥተው ችግሩን ሲናገሩ በጣም ብዙ ሰው ነው እርዳታ የሚረዳው። እንደምታውቁ የሚረዱበት ዋና ምክንያታቸው ግን ሰዎቹን ስለሚያውቋቸው ሳይሆን ኢትዮጵያዊ ከችግር ጋር በመቆም ይሄም ደግሞ አንዱ ትልቅን የአንበሳ ድርሻ የሚወስደው እግዚአብሔር ይባርካት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አሁን ይናደዳል። ችግረኛ ስናይ እንዳናልፍ ተደርጋ የተቀረጸው ስነ ልቦናችን የተቀረጸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ስነ ልቦና ስለታነጸን ምስኪኖችን ማገዝ፣ የወደቁትን ማንሳት፣ ነነቢጦችን ገንዘብ ሰጥቶ ማለፍ የተማር ነው ማለት ነው። ይሄ ይደብረዋል። አሁን ቀለመወርቅ እስካሁን ከተናገርኩት የሚደብረው ፓርት ይሄ ነው። የፈለኩትን ያልኩትን ዋጥ ያደርጓል ይችላል። እቺን ፓርት ግን አይወዳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እቺን ደግፋናለች፣ እቺን አስተምራናለች፣ ይሄን መልካም ነገር ለሀገሪቱ ለምድሪቱ አበርክታለች የሚለው ነገር ነርቡን ነው የሚነካው። ለምን ይቺ ቤተክርስቲያን በጎ ጎኗ ከተነሳ እሱ ጥላቻ የጋተ የገቢ ምንጩ ያደረጋቸው ሴቶች ለሱ የሚሰጡትን ጆሮ ይቀንሱበታል። በቃ ይሄ እኮ ጉዳይ ጆሮን ያጣል፣ መስማት ያቆማል። አለቀ በቃ አለቀ። እኛ ደግሞ መካድ አንችልም። ግብረ ገብ ውስጥ እንድንኖር ግብረ ገብ እንዲኖረን ያደረገው በጣም ጸዴ የሆነ ነገር ህይወት ውስጥ እንድንኖር ያደረገችው እቺ ቤተክርስቲያን ነው። በቃ ልንረዳንቹ አንችልም። በቃ አይም ሶሪ ልንረዳቸው የሚደብር ሰው ካለ በቃ ደብሮ ትቀራል። እና አሁንም እኔ የምላችሁ አስምራችሁ በተለይ አስምራችሁ እንድታውቁት የምፈልገው ይሄ ሰው አጭበርባሪ፣ ውሸታም፣ ቀጣፊ፣ በወንጌል ነግዶ አዳሪ ነው። ለዛ ነው የሌላን ቤተክርስቲያን ካልቸር ማያከብረው። ለዛ ነው የቤተክርስቲያንን ካልቸር እንደ ወንጌላውያን አማኞች እኮ አብዛኞቻችን ወንጌላውያን እኮ እግዚአብሔር ከካቶሊክም ደሞ ከኦርቶዶክስም ደሞ ከኛም መካከል የሚያድናቸው ሰዎች አሉ። በወንጌል የሚያምኑ ኢየሱስ ክርስቶስን የሚያውቁ በጣም ብዙ ሰዎች አሉ ብለን እኮ ነው የምናምነው የምናስበው። ጭራሽ አልዳኑም። እኛ ቤት ውስጥ ስንት ጉድ አለ፣ ስንት ሐሰተኛ አለ። እሱ ፌንት የሰራበት መስፍን በሹኮ ሶፍት የሚያጎርስ የሶፍቴ ላቤ ይፈውሳል የሚል እኮ ሐሰተኛ ነው። ገባ? አሁን እኮ የነብይ ላብ ጠርጌ ድናለው፣ ነብይ የረገጠውን አፈር ቅሜ ይፈወሳለሁ የሚል ህዝብ የተሰበሰበበት ቦታ ላይ እኮ ያንን ማረም ሳይችል ያንን እንኳን በፊት ለፊት ከ4 ዓመት ወደዛ ነው እንጂ ወደዚህ አንድም ቀን ሲቃወም ሰምቼው አላውቅም። ከ4 ዓመት ወዲህ የቱ ጋር ነው የተቃወምከው አንተ ሐሰተኛ ነቢያት? ዮናታንን ለምንድን ነው የምትደግፈው? ትክክል ፍጹም ስለሆነ ትምህርቱ አይደለም እኮ ብዙ ተከታይ ስላለው እሱን በማደናነቅ እሱ ያፈራቸውን ወጣትና ምስኪን ሰዎች አብሮክ እንዲከተሉ እኮ ነው የምታደርገው። አንተ ብቻ ሳይሆን ሁሉም አብሮክ ያሉት ግለሰቦች ማለት ነው። እዩ ጩፋን ለምንድን ነው የማትቃወሙ? አብዛኞቹ ደጋፊዎች የእዩ ጩፋ ተከታዮች ናቸው። እስቲ አንድ ቀን አንተ እዩ ጩፋ ትምህርቱና ስህተቱን ተናገር። ከዚህ በፊት አልተናገርክም አላልኩ። አሁን ግን የመናገር ሞራል የለህም። ለምን? አንተም እነሱ እንደሚዘርፉት በወንጌል ስም ዘርፋል። ተመሳሳይ ነው። አትሊስት የዘይት ንግድ አስጀማሪውን ውሃ ሽያጭ አስጀማሪውን ቲቪ ጆሹዋን ታመልከዋለህ፣ ትከተለው አይደል? ታመልከዋለህ። ቅርብ ጊዜ ሐሰተኛይቱ ነብይ ብርቱካን የምትባለው ግለሰብ እኮ ድምጽህን ስታወጣው የምወደውን ድምጽህ እየተንቀጠቀጠ የምወደውን የማከብረው ቲቪ ጆሹዋ ጋር ሄደሽ ምናምን እየተንቀጠቀጠ ድምጽ እንደ አንተ ሉተርን የመናገር ሞራል እንዴት ታመጣለህ? ቲቪ ጆሹዋን እያመለከው አንተ እንዴት ካልቪንን የመናገር ሞራል ይኖራል? ሌላ ሰው ይናገር። ሞራል ያለው ሰው ሐሰተኛን የሚቃወም በጽድቅ የቆመ ሌባ ያልሆነ ሳይታመም ታመም ያለው ብሎ ገንዘብ ያልሰበሰበ በንጽህና በጽድቅ የተመላለሰ ሰው ፐርፌክትሊ ይቃወማቸው እነዚህን ሰዎች። አንተ ግን በምን ሞራል ቲቪ ጆሹዋን እያመለክ ለቲቪ ጆሹዋ እየተነጠፍክ
ሳር ነኝ እያልክ ለሞተ ሰው ስትል በህይወት ያሉ ወዳጆችን ጠላት አድርገህ ቪዲዮ እየሰራህ ላይቭ እየገባ እየተሳደብክ የምትኖር ሰውዬ በምን ሞራልህና መመዘኛ ነው ሌላውን የምትናገረው? ዙንግሊ ትላለህ፣ ካልቪን ትላለህ፣ ሌላም ትላለህ። እርግጠኛ ነኝ የምልህ ማታውቃቸውን ግለሰቦች ነው እዚሁ ሚዲያ ላይ ስም አጠረቃቅመህ። እውነቴን ነው የምልህ እረኝነቱና ንጹህ አይምሮ መያዝክ የጠቀመክ ስም አትረሳም። እርግጠኛ ነኝ ድሮ የነበርክበት ወረዳ ላይ እድር ስም ጠሪ ነበርክ፣ የሆነ ቦታ ላይ ስም ያዥ ነበርክ። በጣም ረድቷል፣ እሱ ቀረርቷል። ስም ትይዛለህ፣ ስማቸውን እየጠራ ትምህርታቸው ምን ይሁን አስተሳሰባቸው ምን ይሁን አታውቅም፣ ነገር ትፈተፍታለህ ማለት ነው። ሰዎቹ ፈገግ እያሉ ካጠገቤ ያልፋሉና ሼም ያዘኝ። አሁን ገና ሼም ያዘኝ። ደጆ ጥጭ ጆሹዋ እውነተኛ መሆኑን በምን አወቅ ሲባል ጌታ መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ እኮ። ኧረ እሱ ነውረኛ ነው። ታዲያ ገድልን ለምንድን ነው የሚቃወመው? ገድላትን ለምንድን ነው የሚቃወመው? መንፈስ ቅዱስ አሳይቶኛል መንግስተ ሰማይ ሲገባ አለ። በጆሹዋ ሲጇለሁ። በጆሹዋ ይሁንበት ድሬቴን ይቀበል። በጆሹዋ ስለ ጆሹዋ አጥንት ብለህ በጆሹዋ አጥንት በመስፍን በሹ